በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው የቅዱስ ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ኃይልን መጽናናትንም አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህር ተፋው። ስለመገናኘታቸውም እግዚአብሔርን አመሰገኑት። በዚያንም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥረው ቅዱስ ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸዋለች፣ ትደበድባቸዋለችም፣ ትረግማቸዋለችም። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥም ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑንም ልጅ አንቆ ገደለው። በዚያንም ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዘብትብኝ መጣህን አለችው። ቅዱስ ዮሐንስ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረበ። ቀረብም ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራቸውንም በደል ሁሉ ይቅር ይሏት ዘንድ መሪር ልቅሶንም በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎች በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆይ ተአምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከጣዖታቱ አገልጋዮች በቀር እነርሱም ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ቅዱስ ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራም ደረሰበት። የከበረ ቅዱስ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትንም ስለመውደዳቸው ስለ እነርሱም መስክሯል። እሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትንም ሾመላቸው። ከዚህም በኋላ ከእስያ በዙሪያ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርን ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ቅዱስ ዮሐንስ በዚህ ዓለም 90 ዓመት ኖረ።
እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰይፍ ሞትን አልቀመሰም። ስለ ድንግልናው ስለ ንጽሕናው ይህ ሆነ። ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን፣ ቀለምሲስ የሚባለውን ራእይ፣ 3 መላእክታትንም የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝህ ማን ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩንም እነኋት እናት ያለው ነው። ቅዱስ ጴጥሮስም እርሱን ሲከተለው ባየው ጊዜ ስለርሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አቤቱ ይህስ እንዴት ነው ብሎ የተናገረ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እስክመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ቅዱስ ሐዋርያ ቅዱስ ዮሐንስ ነው። የተመሰገነ ቅዱስ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህም የጌታችንና የአምላካችን ቅዱስ ሥጋውና ክቡር ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸውም አጽናናቸውም። ከዚህ በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞችም ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶንም ከተማ ውጪ ወጣ። ጉድጓድ እንዲቆፍሩ አዘዛቸው። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድ የበፍታ ቀሚስም በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡም ይነግሯቸው ዘንድ አዘዛቸው። በጎ ሥራቸውንም ይሰሩ ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹንም ስመው በጉድጓድ ውስጥ ስተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ። ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ቅዱስ ዮሐንስን በዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያው ቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተላለ መጠኑ በነሲያ ጸጋ ወክብር እንተ ይተውበት ለካላኑ ዘስጋ ወደም ዘውቱ አኮኑ አመሳሞ ባፉ አማርፈቆ በጽኑ ለእሳተ መለኮት መፍር ይወየ በርስኑ። በዚህች ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና የሰማዕት ታውድራ የአባ ሊቃኖስ የቀውስጦስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ቢዘኑ የአባ ናርዶስ የዕረፍቱ መታሰቢያ ነው። እርሱም እግሮቹ እስካበጡ ድረስ ጸሎትና መቆምን ያዘወትር ነበር። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚህች ቀን በከሃዲው ሊያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ አረፈ። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። በዚህችም ቀን የያሬዎኒዮስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስም የአባ አርሳኒን የጎበኘው የእለእስክንድሮስም የአውስያ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷ አማላጅነቷን በአገራችን በኢትዮጵያ
በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት